ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ ኖላዊ ክፍል 17 ነው ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉ። እንግዲህ ሰላም በወሰደችው መድኃኒት እንግዲህ ያው ጽንሱ እንዲቋረጥ ተደርጓል። ከዛ በኋላ እንግዲህ እንዳጋጣሚ እንግዲህ ሀና እንግዲህ ያላት አማራጭ ወደ ሐኪም ቤት ወደ ሆስፒታል ነው የወሰደቻቱ። ሆስፒታል ከወሰደቻት በኋላ እንግዲህ ዶክተሩ ባለፈው ሰላም ጽንሱን እንዲቋረጥ ስለፈለገ ዶክተሩ አይሆንም ብሏል ነበረ እና ዛሬ እንግዲህ ዶክተሩ ሀናን እስኪ ቁጭ በይ ሀና ይላታል። ከዛ ዶክተሩ እስኪ ቁጭ በይ ሀና በጥቂቱም ቢሆን ሰላም ላይ የተፈጠረውን ታውቂያለሽ? አዎ በጥቂቱም ቢሆን አውቃለሁ። እሺ ሰላም ምንሽ ናት ሲላት፣ ያው የቤታቸው ሰራተኛ ናት ብላ ትነግረዋለች ሀና። እና ቤት ስገባ ደም እየፈሰሳት ነው ያገኘኋት ትለዋለች። ዶክተሩ አንቺ ነሽ ስልኬን ሰተሻት የነበረው ይላታታል። አዎ ዶክተር፣ አንዳንድ የእርግዝና ምልክት ስላየሁባት ያኔ ወደ አንተ እንድትመጣ እኔ ነኝ የሰጠኋት ትለዋለች። ግን ዶክተር ምንድነው የተፈጠረው ስትለው፣ በወሰደችው መድኃኒት ያው ጽንሱ ተቋርጧን ብሎ ዶክተር ለሀና ይነግራል። ከዛ ሀና ትደነግጥና እመብርሃን እናቴ እኔ አላግዝሽም ስላት ብቻዋን አደረገችው ትላለች ሀና። ዋናውና የሚያሳስበው ነገር እሱ አይደለም ሀና ይላታን ዶክተሩ። ሀና እሺ የሚያሳስበው ነገር ምንድን ነው ብላ ትጠይቃለች ዶክተሩ። ሰላም ውስጥ ያለው ጽንስ ያው ሙሉ ለሙሉ አልተቋረጠም። ስለዚህ ለወደፊቱ መውለድ እንድትችል ያው ማለት ያኔ ጽንሱ ያኔ መታጠብ አለባት ይላታል። እና ጤነኛ እንድትሆን የቀረው አካል ተጠርጎ መውጣት አለበት ሲላት ሀና ትደነግጥና ትቆማለች ከተቀመጠች። ሀና ዶክተር ይህንን ነው መፍራት ምን ያልከኝ ነው ስለዋለኝ ሀና ይላል ዶክተር። ሀና እባክሽ ተረጋጊ ይላታል። የሰላም ህይወት አደጋ ላይ ስለሆነ ቁጭ በይና እንነጋገር ይላል። አሁን ቶሎ ለቤተሰቦቿ ደዊና አሳውቂ፣ እነሱ ከተስማሙ የተቀረው ነገር ቀላል ነው ይላታል። ሀና አይሆንም ዶክተር፣ ሰላም ቤተሰቦቿ እንዳውቅ አትፈልግም ትላለች። ይሄ ስህተት ነው። ዶክተሩ ሀና ለምንድን ነው ማወቅ የማትፈልገው ሲላት፣ ሀና እርግዝናው በስህተት ስለተፈጠረ ቤተሰቦቿ ይህን ነገር ካወቁ ይጠሉኛል ብላ ነው የምታስበው። ዶክተር እሺ እና ምንድን ነው ማድረግ የምንችለው ሲላት፣ ሀና እኔ አላቅም፣ እኔ ዝም ግራ ግብት ብሎኛል ትላለች። አዛ ዶክተር ሀና አንቺ አይደለሽ ልጅቷን ያመጣሻት፣ ስለዚህ የልጅቷ ህይወት አደጋ ላይ ነው ይላታታል። ስለዚህ ሀና እሺ ምን ላድርግ ዶክተር ስትል፣ ለቤተሰቦቿ ደውለሽ ማሳወቅ አለብሽ። ስለዚህ ማንኛውም ልጁ ማለት ያው በአግብታ ወልዳ እንዲፈልግ ይፈልጋል። ነገር ግን ደግሞ ማንኛውም ደግሞ ልጁ ህይወቷ ላይ አደጋ ሁና እንድትሞትበት አይፈልግም። ስለዚህ ያለሽ አማራጭ መደወል ነው ብላታት። ስለዚህ ማንኛውም ቤተሰብ በትዳር ልጁ እንድትወልድ ይፈልጋል። ማንኛውም ቤተሰብ ደግሞ ልጁ ስትሞት ዝም ብሎ አያይም። ልጁ እንድትሞት አይፈልግም። ያለሽ አማራጭ መደወል ነው ተብላለች። እንግዲህ ሀና በስተመጨረሻም ወደደችም ጠላችም እሺ በቃ እደውልላቸዋለሁ ትላለች። ከዛ ዶክተርና ሀና ወደ ሰላም ክፍል ሲገቡ መንቃቷን ሊያዩ ነቅታ ይሆናል ብለው ሲሄዱ፣ ነገር ግን ሰላም ልትነቃ አልቻለችም። ሀና ዶክተር ትነቃለች እኮ ብለህ ነበር ስትል፣ አዎ መንቃት ነበረባት፣ ስለዚህ አልነቃችም። እንግዲህ ድጋሜ ምርመራ ማድረግ አለብን ይላል። ከዛ እንግዲህ ወደ አባባና ወደ ጆሮ ስንመጣ እንግዲህ የሀና አባት እንግዲህ በጣም ጨንቋቸዋል። በጣም ጨንቆኛል ሲሉ፣ ፋዘር ምን ሆነ የሚጨንቁት? እኔ እኮ እንደ ልጅ ሂሩን ይለዋል። እኔ የልጅ ነገር በጣም እያሳሰበኝ ነው። ይህ ሁሉ ብር ግን የት አመጣችሁ እያሉ አባባ እንግዲህ ጥያቄ ሆኑባቸው። እዛ እንግዲህ የሀና አባት እንግዲህ ጆሮን እንደው ልጄ አንድ ስራ ብሰጥህ ትወጣልኝ ይሆን ሲለው፣
እሺ እታዘዛለሁ ይላል። እንግዲህ አባባ ለጆሮ ምን እንደምትሰራ ስለማለቅ አንተ ተከታትለህ የምትሰራውን ነገር ታሳውቀኛለህ ሲል ጆሮ እንግዲህ እሺ አሳውቀሃለሁ ምን እንደምትሰራ፣ በእርግጥ ይሄ ሁሉ ብር የት እንደመጣ ይታወቃል፣ ስለዚህ አሳውቀሃለሁ ብሎ ይታዘዛል። እንግዲህ ወደ ሀናና ወደ ሰላም እንዲሁም ወደ ዶክተር ስንመጣ እንግዲህ ዶክተር እንግዲህ ለሕክምና የሚያስፈልገው ብዙ ገንዘብ ነው ሲላት፣ ሀና ለገንዘቡ ችግር የለም ለአባቴ ያስቀመጥኩ ገንዘብ አለ፣ ስለዚህ እሷ ትታከምበታለች፣ አባቴ ነው ቁሞ እየሄደ ነው ብሎ ይላታታል። ከዛ ዶክተር ሀና ባለችው ነገር ተገርሞ ደግነትሽን ሳላመሰግን አላልፍም፣ ነገር ግን ገንዘብ ብቻ በቂ አይደለም ይላል። አሁን ደውለሽ ለቤተሰቦቿ ካላሳወቅ እኔ ሕክምናውን መጀመር አልችልም ይላታል ሀና። ዶክተሩ ጥሏት ከሄደ በኋላ ሀና በጣም ተጨነቀኝ። ሀና እንግዲህ በጣም ጥሩ ነው፣ እንደ ሀና አይነት ቅን ጓደኛ ይስጣቸው። ሀና እንግዲህ ሰላምዬ ምን ልሁን ተጨነኩልሽ እኮ ትላታለች። ሰላም ግን ምንነቷን አታውቅም፣ አልነቃችም ገና። ከዛ ሀና ሰላምዬ እባክሽ የሆነ ነገር በይ አለችና ያላት አማራጭ እንግዲህ ስልክ መደወል ነው። ከዛ ወደ ሰላም ወንድም ሄሎ ምላሴ ብላ ትደውላለች። ከዛ እንግዲህ የሰላም ወንድም ምላሴ እንግዲህ እየሮጠ ይመጣል። ሀና ይባባሉና ይተቃቀፋሉ። ዘገየው እኮ ለምን ቆየ ስትለው ምናሌ አይ መምጣት አልቻልኩም ነበር ለዛ ነው ይላታል። ከዛ ምናሌ እንግዲህ ምን ሆና ነው እህቴ ሰላም ሲላት፣ ሀና ደግሞ መታጠቢያ ቤት እራሷን ስታ ወድቃ ስለዚህ ብዙ ደም ፈሷታን ስትለው ምናሌ እንግዲህ ይደነግጣል። ከዛ እንግዲህ ምናሌ ወደ የት ናት ብሎ ወደ እህቱ ክላስ ከተኛችበት ነው የሄደው። እናቴ የት ናት ሲላት ሀና ደውዬላቸው እየመጣች ነው ብላ ተናግረዋለች። ወይዘሮ ሜላት እየሮጠች እንግዲህ ወደ ዶክተር ነው ሄደችው። ዶክተር ልጄ የት ናት ልጄ የት ናት ስትለው ዶክተርም እስኪ ቁጭ በይና መጀመሪያ እስኪ ተረጋጊ ይላታል። እዛ ምኑን ተረጋጋሁት ልጄን ምን አድርጋችሁብኝ ነው ትላለች ወይዘሮ ሜላት። ዶክተርም ባልሳሳት የሰላም ቤተሰብ ነዎት አይደል ሲላት፣ ወይዘሮ ሜላት አዎ የሰላም እናት ነኝ ትላለች። እዛ ወይዘሮ ሜላት እባክህ ልጄ ምን እንደሆነች ንገረኝ ስትለው ዶክተሩ እስኪ መጀመሪያ ተረጋጊና አረፍ በይና ሁሉን ነገር እነግርሻለሁ ይላል። ከዛ ወይዘሮ ሜላ ቁጭ ካለኝ በኋላ ዶክተር ልጄ ምን ሆና ነው? ጧት እኮ ቤት ደህና ነበረ ጥያት ነው የሄድኩት ምን ሆና ነው ስትል፣ ዶክተሩም ይሆናል አንዳንድ ጊዜ እንደ አይነት ነገር ያጋጥማን ይላል። ከዛ ወይዘሮ ሀና ዶክተሩን በጣም ይቅርታ አንተንም አስደነገርኩ አስቸገርኩ፣ አይ ችግር የለም ስምሆን እኮ አልነገርሽኝም ሲላት፣ ሜላት እባላለሁ ብላ ለዶክተሩ ትነግረዋለች። ከዛ በኋላ እንግዲህ ወይዘሮ ሜላት አጥብቃው ዶክተሩን ትጠይቅ። ዶክተሩ እንዳይነግራት ያው ሀና ሁሉን ነገር ስለነገረችው አይ ምንም አልሆነችም ተረጋጊ ምንም አልሆነችም ልጄ ምን ሆነች እያለ እንደ አጋጣሚ ሀና ትመጣለች። ሀና እትዬ እያለች ስትመጣ ወይዘሮ ሜላት ሀናን ትይዝና ምን ሆና ነው ልጄ ብላ ስትጠይቃት፣ ሀና እትዬ ተረጋጊ ምንም አልሆነችም ደህና ናት ትላታለች። ከዛ ተኝታለች። ምላሴ ደግሞ አብሯት አለ ስትላት ዶክተር አንዴ እባክህ ልጄን አይቻልምታ ትላለች። ወይዘሮ ሜላት እንግዲህ ወደ ሰላም እየሮጠች ትሄዳለች። ሀና ዶክተር ስለ ሰላም ሁሉንም ነገር አልነገርካቸውም አይደል ብላ ትጠይቃለች። ከዛ ዶክተርም ሀና በጠየቀችው መሰረት አዎ አልነገርኳትም፣ አሁን አልነገርኳትም ማለት ለወደፊቱ አልነግራትም ማለት አይደለም። ዶክተር ለምንድን ነው ግን እማትረዳው ትላለች ሀና። ስለዚህ ወላጆች የልጆቻቸውን ነገር ማወቅ ግዴታ አለባቸው። ስለዚህ እናቷም እያንዳንዷን ነገር ማወቅ አለባት ይላታል። እዛ ሀና ዶክተር እኔ እኮ ሳረዳ ቀርቼ አይደለም፣ ነገር ግን በሰላምና በቤተሰቦቿ መካከል ብዙ አመት ክፍተት ነበረ። አሁን ቅርብ ጊዜ ነው እንግዲህ ማለት ከተግባቡ ብላ ተነግረዋል። ዶክተር እንዴ ይህን ያህል ምንድን ነው የማያግባባቸው ብሎ ሰላምን ሀናን ሲጠይቃት፣ እኔ እሱን አላውቅም፣ ነገር ግን ቤተሰቦቿ ይህን ነገር ከሰሙ
ሰላምን ይጠሏል። ሰላም እንደዛ ብላ ቤተሰቦቼ ይጠሉኛል ይህን ነገር ከሰሙ ስለምትል በዚህ ሳምንት ነው እና እርቅ ያወረዱ እባክህ እንዳትናገር ትለዋለች። ዶክተር እንደገና በጣም አዝኖ ሀና ምን አይነት ችግር እንደከተሽን ታውቂያለሽ ሲላት ሀና አዋቃለሁ ትላለች። ለሰላምና ለቤተሰቦቿ የወደፊት ህይወት ሲባል የምልህን ነገር ብቻ አድርግልኝ ትላለች ሀና። አንድ ቀን መታወቁ አይቀርም ብሎ ሲላት ሀናም አዎ እሱማ መታወቁ አይቀርም ግን አሁን የምልህን ነገር አድርግልኝ ትላለች። በእርግጥ ዶክተር ትክክል ነው። አሁን የተደበቀው ነገር አንድ ቀን ያው ሚስጥር ተደብቆ አይቀርም፣ ሚስጥሩ ይወጣል። ከዛ ሀና እባክህ እሺ በለኝ ብላ ሀናን ማነው ሰላምን ሊያት ብላ ትሄዳለች። ከዛ እንግዲህ ወንድሟ ምላሴ እንግዲህ ሰላምዬ ምን ሆነሽብኝ ነው እህቴ እያለ ይጨነቅ። እንደዚህ እኮ ትሆኛለሽ ብዬ አንድ ቀን አስቤ አላቅም፣ ሰላም ምን ሆነሽ ነው ይላል። ምላሴ እንግዲህ ተነሽና ስደቢኝ እባክሽ፣ እኔ እኮ አልነግርሽም እንጂ በጣም እኮ ነው የምወድሽ ይላታል። ከዛ በኋላ እንግዲህ ወይዘሮ ሜላት ልጇን ልታይ ተገባለች። ልጇ እንግዲህ ስታያት እንግዲህ ሰላምን አትናገርም፣ ምክንያቱም አልነቃችም ገና። ስለዚህ ወይዘሮ ሜላት ታለቅሳለች። እዛ ለልጇ ለወንድ ልጇ ለምላሴ እኔማ የት እሄዳለሁ ምን መሄጃ አለኝ እያለች በጣም ታዝናለች። ከዛ እንግዲህ በአጋጣሚ እንግዲህ ሰላም ትነቃለች። ስትነቃ እማ ነው ያለችው። እዛ ወይዘሮ ሜላት ሰላምዬ ነቃሽልኝ እኔማ ብላ እጇን ትስማታለች። ከዛ ሰላም የት ነው ያለው ብላ እናቷን ትጠይቃታለች። ወይዘሮ ሜላትም ሰላምዬ ምን ሆነሽብኝ ነው ብላ ትጠይቃታለች። ከዛ ሆስፒታል ነው እኮ ያለሽው ብላ ስትላት አሁንም ድጋሜ እማ የት ነው ያለሁት ብላ ትጠይቃለች ሰላም። ከዛ ሰላም ወይዘሮ ሜላት ግን ምን ነክቶሽ ነው ሰላምዬ ስትላት ሀና ሰላም እንግዲህ አስታወሰችና አፏን ብላ አፏን ትይዛለች። በኋላ ተይኝ ትልና ፊቷን ትኮናነባለች። ሰላምዬ ዶክተር ልጥራ እንዴ ትላለች። እንግዲህ ሰላም እንግዲህ እናቷ ምስጢሩን ያወቀችባት ምስጢሯን ነው። ከዛ እንግዲህ ወይዘሮ ሜላት ከሄደ በኋላ ሀና ሰላም ወይኔ ጉዴ እማዬ ሁሉንም ነገር ሰምታ ይሆን ትላለች። ከዛ ሰላም ትጸጸታለች። ምን አለ ሙቼ በነበር እያለ እንግዲህ ሰላም ትጸጸታለች። ከዛ በኋላ ወይዘሮ ሜላት እንግዲህ ያላት አማራጭ ዶክተሩን ይዛው መጣይ። ዶክተሩ እንግዲህ ሀናን ያነሳትና አይዞሽ ይላል። ከዛ በኋላ እንግዲህ ዶክተሩን ምርመራ ካደረገ በኋላ በቃ እሷ ትረፍ፣ እኛ አንዳንድ ነገሮች እናወራ ውጭ ብሎ ወይዘሮ ሜላትን ይዟት ሲወጣ ሀና በጎን ትመጣና ሰላምዬ እንዴት ነች ትላታለች። ሰላምም ደህና ነኝ ትላለች። ስለነቃሽ ደግሞ በጣም ነው ደስ ያለኝ ትላታለች ሀና። ሰላምም አመሰግናለሁ ትላለች። ከዛ በኋላ ቤተሰቦቼ የት ናቸው ብላ ትጠይቃታለች ሀና። ሀና ደግሞ ውሏቸውን ምግብ ስላልበሉ ሄዳችሁ በልታችሁ ብዬ ልኬያቸዋለሁ ትላታለች። ጥሩ አደረግሽ፣ እንደውም ብቻሽን እኮ ላናግርሽ እየፈለግኩ ነበር ትላለች ሰላም። ሀናም እኔም ራሴ የማናግርሽ ነገር አለ ትላታለች ሰላም። የሆነውን ነገር ግን እነማዬ ሰምተዋን ብላ ስትጠይቅ ሀና ደግሞ አይ አልሰሙም፣ ግን ዶክተሩ ሊነግራቸው ነበር ትላለች። እዛ ሀና አይ አልሰሙም ብላ ስትነግራት ሰላም ተመስገን፣ እኔ ደግሞ እየሰሙ መስሎኝ በጣም ተጨንቄ ነበር ትላለች። ግን አንቺ ልታናግርኝ የፈለግሽው ምን ነበር ትላታለች። ሰላም ሀና ሰላምዬ ግን ያደረግሽው ነገር መጥፎ እንደሆነ ታውቂያለሽ ስትላት አዎ አውቃለሁ ትላለች። እኔ የምፈልገው የቤተሰቦችን ፍቅር ብቻ ነው ስትል እሺ የሆነው ሆኗን ግን ትላለች ሀና። ከዚህ በኋላ ነው ለወደፊት ማሰብ ያለብን ስትላት አይ ከእንግዲህ በኋላ ሁሉ ነገር እኮ አለቀ ትላለች ሰላም። ሀና ደግሞ አይ ገና አላለቀም ትላታለች። ሰላም እንዴ ምን ቀረ ደግሞ ስትላት አዎ ጽንሱን በምታስወርጅ ሰዓት ብዙ ደም ስለፈሰሰ ተጨማሪ ሕክምና ያስፈልግሻል ትላታለች። ከዛ ሰላም ትደነግጥና ምን ስትል ሀና ደግሞ ተረጋጊ፣ ሕክምናው ያን ያህል ከባድ አይደለም ትላታለች። ከዛ ሀና ስለዚህ ሕክምናው ቤተሰቦችሽ ሲደረግ ማወቃቸው ስለማይቀር ቤተሰቦችሽ በሌሉበት ነው ሕክምናው
መሆን ያለበት። ስለዚህ እነሱ ወደ ቤት ደህና ነኝ በይና ወደ ቤት እንዲሄዱ አድርጊ ትላታለች። ከዛ ሰላም ምን እያልሽ ነው ሀና ስትላት፣ አዎ ዶክተሩ ሌሊት ሕክምናውን እንዲያደርግ ተስማምቷል ትላታለች። ከዛ ሰላም ተስማማና ትነሳ ቁጭ ትልና፣ እሺ ሀንዬ ግን አንቺን በጣም ነው የማመሰግንሽ ትላታለች። እንደሱ አትበይ ሰላምዬ፣ አንቺም ሆንሽ ቤተሰቦቼ ለእኔ መልካም ሰዎች ናቸው ትላታለች። በድጋሚ ፍቅራችሁ እንድመለስ ነው የምፈልገው ትላለች ሀና። ሀና እንግዲህ አሁን ሌላ ቢሆን ያው ይናገራል፣ ሁሉንም ነገር ይናገራል። ሀናም ይሄ ሚስጥር ሌላ ጊዜ ቢሰማ ችግር የለውም፣ ግን ሚስጥሩን ደብቃለች ለጊዜው። እንደዚህ በማድረጓ በጣም ደስ ይላል ሀና። እንዲሁም ደግሞ ዶክተሩ ደግሞ ስለተባበረ ዶክተሩም ጥሩ ነው። እንደዚህ አይነቶችን ያብዛልን እንላለን። በእርግጥ እንደ አይነት ነገር ሀገራችን ላይ የሆነ ነገር ይከሰታል። ያው ሴት ስለሆናችሁ ስለሚከሰት እንደምናየው ከሆነ አንዳንድ እህቶቻችን ያው ሚስጥር ወይ ጓደኛዬ ናት ብላ ሚስጥር ያካፈለቻትን በተጣሉ ሰዓት ግን ያውም በውስጥ እኮ አይነጋገሩም። ሶሻል ሚዲያ ላይ ይህ እኮ ይሄ እንደዚህ አድርገሽ ነበር፣ ይሄ ነበር ብለው ሚስጥሯን እንትን ትላለች። ሚስጥሯን በቃ ለሶሻል ሚዲያ ሁሉ ትናገራለች። ስለዚህ አንዳንድ ጊዜ ደግሞ ያው ሚስጥራችንን ለሚስጥራችን የምናካፈለው በእርግጥ አዎ የልብ ጓደኛ ያስፈልጋል። ግን ጓደኛ ሲባል ደግሞ ሁሉም ጓደኛ አይንድ አይደለም። እንግዲህ ወይዘሮ ሜላት ሰላምን እኔና አንቺ እዚህ እናድራለን ስትላት፣ ሰላም እስኪማዬ ድርቅ አትበይ አንቺ ወደ ቤት ሂጂ ትላለች። ምናሴ እንዴ ሀና ያንቺ አባትስ ብቻውን ብሎ ይጠይቃታል። ችግር የለውም አባቴ ትላለች። ያው እንግዲህ ሀና እንግዲህ ለጆሮ ተደውልና አባቴ ጋር እደር፣ እኔ ስራ በዝቶብኛል ዛሬ አልመጣም አደራህን ትለዋለች። ምናሴም እሺ ማለት ጆሮም እሺ ግን ምን በሰላም ነው ሲላት፣ አዎ በሰላም ነው ስራ ስለበዛብኝ ነው ትላለች። እንግዲህ ለአባባ ሁሉንም ነገር ሲነግረው፣ አባባ እንዴ ልጄ ምን ሆነች? ይሄ ነገር ከዚህ በፊት እኮ ወጥታ አታድርም ሲለው፣ ጆሮም አይ ችግር የለውም ስራ ስለበዛባን ይላል። ነገር ግን ጆሮ እንግዲህ ሀናን ቀን ስላሰባት እንግዲህ ሌሊት እንግዲህ ሀናን ያው ጠይቋት የፍቅር ጠይቋት እሺ ያለች መስሎት አባባን እንግዲህ በእርግጫ ሲረግጥ አባባም ተነሱና እንዴ እየረገከኝ እኮ ነው መቼ ኧረ ረግጠኸኛል ሲለው፣ አረን ያረገኩትን የሆነ ነገር አይቼ ነው ሲለው፣ እሺ ምንድን ይሄን ያህል የሚያስረግጥ ሲለው፣ አይ እሱንማ ብነግሮት የባሰ ትቆጡኛላችሁ ይላል። እንግዲህ የዛሬው ድራማችን ይህን ይመስላል። ቀጣይ ክፍል እስከምንገናኝ እስከዛ ድረስ ቸርን ሰንብት። አመሰግናለሁ ማሮቼ ፍቅሮቼ።